ሰላም ተመልካቾች እንደምን አላችሁ? አዳዲስ መረጃዎችን ወደ እናንተ የምናደርስበት የዘመንና ቴክኖሎጂ ፕሮግራማችን ተጀምሯል። ለመላው እስልምና እምነት ተከታዮች በሙሉ እንኳን ለረመዳን ጾም በሰላም አደረሳችሁ እንላለን። ፕሮግራሞቹን እየመራው አብሬያችሁ ቆይታ ማደርገው እኔ ሜቲፋንታውን ነኝ። አብራችሁን ቆዩ። ኢትዮ ቴሌኮም የሚዲያ ስነ ምህዳሩን የሚያዘምን የቴሌስትሪም አገልግሎትና የመደበኛ ብሮድባንድ ራስ አገዝ ዲጂታል አሰራርን በይፋ ያስጀመረው ከጥቂት ቀናት በፊት ነበር። ኩባንያው ይፋ ያደረገው ቴሌስትሪም የተሰኘው አገልግሎት ተጠቃሚዎች እስከ 4K የሚደርስ የምስል ጥራት ያላቸው ይዘቶችን በማንኛውም የአየር ሁኔታ ያለ አንዳች መቆራረጥ እንዲመለከቱ የሚያስችልም ጭምር ነው። አገልግሎቱ ስማርት ያልሆኑ ቴሌቪዥኖችን ወደ ስማርትነት በመቀየር ፈጣን የስትሪሚንግ አገልግሎትን ለሁሉም ተደራሽ ለማድረግ ያለመ ፈርቀዳጅ አገልግሎት ነው። ወደ ኋላ ላይ መለስ ብለን ስለዚህ ቴሌስትሪም የምንጨዋወት ይሆናል። እንደ መግቢያ ያዘጋጀነውን ፕሮግራም ወደ እናንተ እናደርሳለን። በያላችሁበት መልካም ጊዜ። ኢትዮ ቴሌኮም የደረሰበትን ብዬ የምለው ነገር አይደለም። ይሄ ሁልጊዜም ከሰው እኩል ታደርጉናላችሁ። አፍሪካ ውስጥ ብቻ ሳይሆን ከሌላውም ዓለም በጣም ደስ ብሎኛል። ዛሬ በእውነት ለእኔ ትልቅ ቀን ነው። ምክንያቱም በሁለቱም መልክ እኔ የፊልም ፕሮዲሰርም ነኝ፣ አክተርም ዳይሬክተርም ምናምን ፊልም ሰሪ ነኝ ኢንጀነራል። እንደገና ደግሞ የሬዲዮ ስቴሽንም ባለቤት ነኝ። ስለዚህ ወደ ህዝቡ የምንደርስበት ነገር በጣም ቀላል የሆነበት ነገር ስለሆነ እጅግ በጣም ደስ ብሎኛል። እንደ ፊልም ሜከር እንደ ኮንተንት ክሪኤተር ይሄ ነገር ትልቅ የምስራች ነው። ቴሌን በቲቪ ስትሪም ማግኘት በእውነት በቃ ዓለም ዛሬ የደረሰችበትን ቴክኖሎጂ ያመለከተ ዲጂታላይዜሽን ወዴት እንደሄደ የሚያመለክት አፍሪካ በኢትዮጵያ ውስጥ አፍሪካ የታየችበት ትልቅ ቴክኖሎጂ ነው። በጣም አፕሪሼት የሚደረግ ነው ለኔ። በዛ መልክ ቴሌ ስትሪሚንግ ወደ የቤተሰቡ ወደ የቤቱ እየገባ ያለ ቴክኖሎጂ ነው። ሁሉም ሰው በአቅሙ ያን ቴክኖሎጂ አግኝቶ በሚፈልጋቸው የተለያዩ ፕላትፎርሞች ውስጥ ራሱን የሚያይበት ሆኖን ያገኘሁት እና በጣም አፕሪሼት አደረገ። ቴሌስትሪም ምን አገልግሎቶችን ለመስጠት ነው የመጣው የሚለውን ትንሽ ለማየት ብንሞክር ቢዮንድ ኢንተርቴይንመንት ነው እንዳልኳችሁ። ለምን ከተባለ ከኢንተርቴይንመንት እንግዲህ ያለፈ ትምህርት ላይ፣ ጤና ላይ እንደዚሁም ተቋሞች ምርትና አገልግሎታቸው በቀላሉ በዲጂታል ቴሌስትሪም ውስጥ ባለ እንግዲህ አንድ ትልቅ ፕላትፎርም ይዘን እየመጣን ያለ ነው። ቴሌስትሪምን እንዴት አድርገን እንውሰደው ብላችሁ ብትጠይቁኝ ባጭሩ ናሽናል ዲጂታል ኮንቴንት ፕላትፎርም ነው። ቴሌስትሪም በጣም በተሻለ አገልግሎት መስጠት እንዲያስችል ብሮድባንድ መሰረተ ልማታችንን ወደ ፋይበር እየቀየርን ያለ ነው። አሁን እየሰጠን ያለ ነው ፋይበር ቱ ዘ ሆም የሚባል ነው። ወይንም በፋይበር ኬብል እስከ ደንበኛው ቤት የደረስንበት አገልግሎት ነው ያለው። እንደ ደንበኛው ፍላጎት ደግሞ የደንበኛው የቤት ውስጥን አገልግሎት ለማሻሻል ያ ማለት ከኛ የሄደው እቃ ከሚሰጠው ዋይፋይ በተጨማሪ ቤታቸው ውስጥ ተጨማሪ የዋይፋይ እቃዎችን በማስቀመጥ ቤቱን ሙሉ ጥሩ የዋይፋይ ኳሊቲ እንዲኖር የሚያስችል አገልግሎቶችም አብረን አምጥተናል። ቴሌስትሪም ከባህላዊ ከምንለው የሳተላይት ዲሽ የሚለየው አንደኛው የቴሌስትሪም ላይ የክላውድንና ፋይበርም ወይም ፊክስድ ብሮድባንድና ሞባይል ብሮድባንድን መሰረት አድርጎ የተዘጋጀ አገልግሎት ነው ማለት ነው። ከዛ በተጨማሪ ደግሞ ፋይበር ቱ ዘ ሩም የምንለው አገልግሎት አለ። ፋይበር ቱ ዘ ሆም ያመጣነውን ወደ ውስጥ በማራዘም እያንዳንዱ ሩም ውስጥ የፋይበር ኮኔክሽን በማቅረብ ከፍተኛ የሆነ ካፓሲቲ ያለው የሆም ኔትወርክ ቢልድ የማድረግ አገልግሎትም ጀምረናል ማለት ነው። ስለዚህ ቴሌስትሪም አሁን በሞባይልም በብሮድባንድም ለደንበኞች ተደራሽ በሆነበት ደረጃ ነው ያለው ማለት ነው። ፕላትፎርም ላይ ፕሮዲሰሮች፣ ሚዲያዎች፣ ክሬቲቭ ኢንዱስትሪ ላይ የተሰማሩ ባለሙያዎች ሀሳባቸውን ኮንቴንታቸውን ፕሮዲዩስ እያደረጉ ያስቀምጣሉ። ለሚሊዮኖች ተደራሽ ይሆንላቸዋል ማለት ነው። ስለዚህ ይሄ ምን ቫልዩ አድ ያደርጋል? ዛሬስ ቢሆን
ኮንቴንታችንን ተደራሽ እያደረግን አይደል ወይ? ምንድነው የሚለየው ልትሉ ትችላላችሁ። ለምሳሌ ዩኒቨርሲቲዎች በቀላሉ ትምህርት ነክ ጉዳዮችን ፕሮዲዩስ እያደረጉ ከየትኛውም ስፍራ ሆነን ኮኔክትድ ሆነን እነዚህ መረጃዎች ማግኘት የምንችልበት ከቤታችን ሆነን ልጆቻችንን ማስተማር የምንችልበት እድል ይፈጠራል ማለት ነው። ምናልባት በቱሪዝም ዘርፍ የተሰማሩ የሀገራችንን እንደዚሁም የተለያዩ ካልቸራልና መሰል ጉዳዮችን ለማስተማርም በሚመች መልኩ በምንፈልገው ቋንቋ ኮንቴንታችንን ፕሮዲዩስ እያደረግን ቴሌስትሪም ላይ በማስቀመጥ በቀላሉ ተደራሽ ማድረግ የምንችልበት። ስለዚህ ይሄ መንግስታዊ ላልሆኑ በንግድ ላይ ለተሰማሩ የተለያዩ ተቋማት ኮንቴንትን ለግለሰቦች ለማሱ ለማድረስ ትልቅ እድል የሚፈጥር ኢምፓወር የሚያደርግ ቢዮንድ ኮኔክቲቪቲ ይሄድን ያለ ነው። ኢንተርፕራይዞችን ኢምፓወር ልናደርግ ነው። ገቨርንመንትን በዲጂታል ኢምፓወር ልናደርግ ነው ስንል ዛሬ አንዱ ኢንተርቴይንመንትና ከዛ ባሻገር ያለውን ይህንን ዘርፍ ኢምፓወር የምናደርግበት ፕላትፎርም ነው ይዘን የመጣ ነው ማለት ነው። ስለዚህ እናንተ እንድትጨነቁ የምንፈልገው ኮንቴንቱ ላይ ይሆናል ማለት ነው። ፕሮዲሰሮች፣ ክሬቲቭ ኢንዱስትሪ ላይ ተሰማራችሁ ሌሎችም እንደዚሁ ኮንቴንቱን ፕሮዲስ ማድረግ ላይ ሰዎች በሚገባቸው ቋንቋ እንዲደርሳቸው ማድረግ ኮንቴንቱ ላይ እንድትጨነቁ እንዴት ይደርሳል የሚለውን ግን እኛ እሱን እንወስዳለን። ይሄ የኛ ኃላፊነት ይሆናል። እንዴት ብሎ ለሚሊዮኖች በቀላሉ 24 በ7 በመላው ሀገራችን ተደራሽ እንዲሆን እንዴት እናርገው የሚለውን ደግሞ እሱን እኛ እንወስዳለን። ለዛ አስፈላጊውን ዝግጅትና የቴሌኮምና የዲጂታል መሰረተ ልማት ገንብተናል። ለግለሰቦች ወይ ደግሞ ለተጠቃሚዎች እጅግ ዘመናዊ የሆነ የዲጂታል ተሞክሯቸውን የዲጂታል ስትሪሚንጋቸውን ከፍ የሚያደርግ የተለያዩ አይነት ኮንተንቶችን ስትሪም እንዲያደርጉ ያደርጋል ማለት ነው። በአሁኑ ሰዓት በቴሌስትሪም 60 የሚሆኑ የቀጥታ ስርጭት የላይቭ ቲቪ ቻናሎች እንዲሁም ደግሞ 350 የሚሆኑ የቪዲዮ ኦን ዲማንድ ኮንተንቶች በቴሌስትሪም አገልግሎት ላይ ይገኛሉ። በቀጣይ ደግሞ ሪፍሬሽ ወይ ደግሞ አዳዲስ የምንጨምራቸውን ኮንተንቶችን ጨምረን ደንበኞች በቀላሉ ባሉበት ሆነው ስትሪም እንዲያደርጉ ያደርጋል። ከታች ከፋውንዴሽኑ ጀምሮ በመላው ሀገራችን ከ23000 ኪሎ ሜትር በላይ ፋይበር ባክቦን አለን። በከተሞች ወደ 14000 ሜትሮ ፋይበር አለን። እንደምታዩት እንግዲህ በመላው ሀገራችን ደግሞ የ4G ከቨሬጅ ወደ 74% ፖፑሌሽን ከቨሬጅ የደረሰበት አለን ማለት ነው። እነዚህን መሰረተ ልማቶች የኮኔክቲቪቲ ይዘን በዛ ላይ ደግሞ እንደገና ኮንቴንቱን የምናስቀምጥበት የክላውድ ኢንፍራስትራክቸር አለን። ክላውድንና ፋይበርም ወይም ፊክስድ ብሮድባንድና ሞባይል ብሮድባንድን መሰረት አድርጎ የተዘጋጀ አገልግሎት ነው ማለት ነው። የዲሽ ሳህን ወይም ኬብል ወይም ዋየር የማያስፈልገው፣ ኢንስታሌሽን ወጪ የማያስፈልገው፣ እንዲሁም ደግሞ ኤኒ ታይም ዌዘር ዲፔንደንት ያልሆነ በቀላሉ ስትሪም የምናደርግበት ከፍተኛ ጥራት ያለውን አገልግሎት የምናገኝበት ነው ማለት ነው። ያመጣናቸው እቃዎች በሞባይልም በብሮድባንድም የሚሰሩ እቃዎች ናቸው። ስለዚህ በዋይፋይ የሰራ ዋይፋይ አገልግሎቱ ፎሬን ሪዝን ቢቋረጥ ወደ ሞባይል አገልግሎት ሄዶ መስራት ይችላል። የሞባይል አገልግሎት ደግሞ በሲም ካርድ የሚሰራ የቴሌስትሪም እቃ ደግሞ የመቋረጥ ቻንሱ በጣም ዝቅተኛ ነው። በቀላሉ ኮኔክት ማድረግ እንችላለን፣ ስትሪም ማድረግ እንችላለን። 4K 8K ሃይ ዴፊኒሽን ቪዲዮ በቀላሉ ትራንስሚት ማድረግ እንችላለን የሚለውን የሚያሳይ ነው ማለት ነው። ስለዚህ እዚህ መሰረተ ልማት ላይ ቆመን ነው ምን እያደረግን ያለ ነው ማለት ነው። ይሄንን ናሽናል ዲጂታል ኮንቴንት ፕላትፎርም ይዘንላችሁ የቀረብ ነው። ቴሌስትሪም ምንድነው ያደረግን? ምንድነው ኮምባይን አድርጋችሁ የመጣችሁት ከሌላው ከትራዲሽናሉ በምንድነው የሚለየው ካላችሁ ኮኔክቲቪቲ ሲደመር እንደምታዩት ክላውድ ኢንፍራስትራክቸር ዲቫይስ ያልኩት እንግዲህ ዲቫይስ ምንና ምንድን ነው ካላችሁ ራሱ ቴሌስትሪም በኋላ እናየዋለን። እንደዚሁም ደግሞ ቴሌቪዥናችን ይጨመራል። እናንተ ደግሞ ፕሮዲውስ የምታደርጉት ኮንቴንት ይመጣና ህይወት ይዘራበታል ማለት ነው። ስለዚህ እንደዛ ሲሆን ምን እናረጋለን? ኮኔክት እናረጋለን፣ ስትሪም እናረግና ኢንጆይ እናረጋለን የፈለግነውን ኮንቴንት ከቤታችን ሆነን አይደል? ከቤተሰቦች፣ ከልጆቻችን፣ ከእንግዶቻችን፣ ከወዳጅ ዘመዶቻችን ጋር ሆነን ትምህርት ሊሆን ይችላል፣ ጤና ሊሆን ይችላል፣ በተለያዩ ዘርፎች አይደል? ኦን ዲማንድ ቤዝ እንደዚሁም ላይቭ ስትሪም እናደርግበታለን ማለት ነው። በዲሽ በሳህን ላይ የሚገኙ ቀጥታ ቴሌቪዥኖችን ብቻ ሳይሆን የሚያስተላልፈው የቪዲዮ ኦን ዲማንድ ይዘቶችን፣ የቲቪ ሲሪስ ወይም ደግሞ ተከታታይነት ያላቸው ድራማዎች፣ ሲትኮም ድራማዎችን የመሳሰሉትን
በቀላሉ አካቶ የመጣ ነው። ለንግድ ተቋማት እንደዚሁ በተለይ ለምሳሌ ለሆቴሎች ደግሞ የተለያዩ እንግዶቻቸው ባሉበት በሎቢም በሩማቸው የተለያዩ አይነት ስትሪሚንግ ኮንተንቶችን እንዲያገኙ ያስችላል። አሁን ባላቸው የመደበኛ ኢንተርኔት ብሮድባንድ ወይ ደግሞ ለሱ በተዘጋጀው ልዩ የሆነ የሞባይል ጥቅልም መጠቀም ይችላሉ ማለት ነው። ሌላ ደግሞ እንዲሁ ለሚዲያ ተቋማት ለቴሌቪዥን ባለቤቶችም ትልቅ የሆነ ጥቅም ያለው ነው። ቴሌስትሪምን ከቤታቸው ሆነውም መግዛት ይችላሉ። ከዘመን ገበያ ላይ ቴሌስትሪምን ቢገዙ የኛ ሰራተኞች ቤት ድረስ ቴሌስትሪምን እቃውን አድርሰው ደንበኞች መጠቀም የሚችሉበት ሁኔታ ፈጥረናል። ከዛ በተጨማሪም የብሮድባንድ ነባሪ የብሮድባንድ ደንበኞቻችን እዛው ነባሪ የብሮድባንድ አገልግሎታቸው ላይ ቴሌስትሪም አድ ማድረግ ይችላሉ። ኦንላይን ሰብስክራይብ ቢያደርጉ የኛ ልጆች ቴሌስትሪምን ወስደው ቤታቸው ኮንፊገር አድርገው እንዲጠቀሙ አስችለው ይመለሳሉ። ትልቅ የሆነ ዲስካውንት ነው ያቀረብነው ማለት ነው። ደንበኛው ዲቫይሱን ሲገዛ ማለት ነው መጀመሪያ ከፈለገ አፕፍሮንት መግዛት ይችላል። ካልሆነ ደግሞ በ12 ወር ቀጣይነት ባለው በየወሩ በሚከፍለው በአንድ ዓመት ክፍያም እንዲሁ መክፈል ይችላል ማለት ነው። ደንበኞች ለ3 ወራት ነፃ የሞከራ ጊዜ ወይ ደግሞ ፍሪ ትራያል ያላቸው ሲሆን በቴሌስትሪም ከ3 ወር በኋላ በየወሩ እየከፈሉ የቴሌስትሪም አገልግሎቶችና የተለያዩ አይነት የላይቭ ቲቪ እና እንዲሁም የቪኦዲ ኮንተንቶችን እያዩ መቀጠል ይችላሉ። አሁን ትልቁ ቁም ነገር ገበታው መቀመጡ ነው። ገበታው ተቀምጧል። እዛ ላይ እንግዲህ ያለንን አለን የምንለውን ነገር እዛ ላይ ማስቀመጥ ነው። እናንተ አዘጋጅታችኋል፣ ፕላትፎርሙን ሰርታችሁታል። እዛ ፕላትፎርም ላይ ምን ይቀመጣል፣ እንዴት እናስቀምጠዋለን የሚለው ነው። ለእኛ ብቻ ሳይሆን ለአፍሪካ ኮንሰምሽን የሚሆን ስራ መስራት እንችላለን። በእኛ አቅም አሁን ባለንበት ይቻላል። ምንም ችግር የለው። ጎበዝ የሆኑ ተአምር የሚሰሩ ዳይሬክተሮች፣ ሲኔማቶግራፈሮች፣ ደራሲዎች ስላሉ አክተሮች ስላሉ ይቻላል። ፋሚሊ ኮንትሮል ያደርገዋል። በዛ ላይ ፈጣን ነው። በዛ ላይ ኢዚ ቱ አክሰስ ነው። ደስ የሚል ነገር ነውና እጅግ በጣም ትልቅ ነገር ነው እና ደስ ብሎኛል። እንደዚህ በሉ ይለኛል ዛሬ ሆነ። ይሄ ትልቅ እድል ነው። እድልን መጠቀም በጣም ተገቢ ነው። ይህን ላመጡት በጣም እናመሰግናለን። በተረፈ መትጋትና መስራት ነው። በቃ መፍጠን መስራት ማድረግ ነው። ያኔ አብሮ ይታደጋል ማለት ነው። አሁን ፓርትነርሺፕ እኮ ነው የሰጠን ቴሌ ወይ በራሱ መንገድ ፓርትነርሺፕ ነው የሰጠን። ስለዚህ የራሳችን ስፔስ የራሳችን ፕላትፎርም ዓለም ላይ ማግኘት በጣም ትልቅ ነገር ነው። ይዘናቸው የምንመጣቸውን ፕላትፎርሞች ሁሉ ለማሳየት የሚያስችል በቂ አቅም ያለው ስትሪሚንግ ነው። ኢትዮ ቴሌኮም ደግሞ በእውነት በጣም በፈጣን የቴክኖሎጂ አካሄዱ አፕሪሺየት የሚደረግ ነው። ከድምፅ ግንኙነት እና ከተለያዩ ነገሮች አልፎ ዛሬ እነኛ 100 ምናምን ዓመታት አልፎ ዛሬ በዚህ ውስጥ መሄዱ ትልቅ አቅም ያሳየበት ነው። አፍሪካም በዚህ ኩራት የሚሰማትና ኢትዮጵያን የገለጸበት ሁኔታ ስለሆነ በጣም አፕሪሺየት የማደርገው ነው። ተመልሰናል ተመልካቾቻችን። ቀደም ሲል ከቀረበው ፕሮግራም ጠቃሚ መረጃዎች እንዳገኛችሁ ባለሙሉ ተስፋ ነን። ቀደም ሲል ጀምረነው ወደ ነበረው ጉዳይ እንመለሳለን። ቴሌስትሪም የሀገራችንን ባህል እሴትና ስነ ምግባር መሰረት ያደረጉ ይዘቶች የሚቀርቡበት መድረክ ከመሆኑን ባሻገር ለፊልም ፕሮዲውሰሮች፣ ለይዘት ፈጣሪዎች እንዲሁም ለትምህርትና ለቢዝነስ ተቋማት አማራጭ ይዘው የመጣ ዘዴም ጭምር ነው። አሁን ደግሞ በቴክኖሎጂ ዙሪያ ጠቃሚ መረጃዎችን ወደ እናንተ የምናደርስበት ሰዓታችን ላይ ተገኝተናል። በተከታይ እሱን ወደ እናንተ እናደርሳለን። በድጋሚ በያላችሁበት መልካም ቆይታ። ሰላም፣ እንዴት ናችሁ? ዮሐንስ ግርማ እባላለሁ። ዛሬ በዘመንና ቴክኖሎጂ ፕሮግራማችን ላይ በቴክኖሎጂ ዘርፍ ላይ ያሉ ህይወታችንን በተለያየ መልክ የሚያቀልልን ለስልካችን አፕሊኬሽኖች ወይም ሴቲንጎች የምንመለከቱ ይሆናል። ወይም ኮምፒውተር ላላችሁ ሰዎች የተለያዩ ድረገጾች ወይም ሶፍትዌሮች፣ እነዚህን ሁሉ እዚህ ፕሮግራማችን ላይ
እናያቸዋለን። አብራችሁን ቆዩ። በዛሬ ፕሮግራማችን ላይ የምንመለከተው ለሳምሰንግ ስልክ ተጠቃሚዎች 3 ኪ ፊቸሮች ወይም ሴቲንጎች የምናስተካክል ይሆናል። የመጀመሪያው በጂሜላችሁ ሜሞሪ ፉል ካልና እንዴት ስፔስ መልቀቅ እንደምችሉ እዚህ እናያለን። ሁለተኛው ደግሞ ሂድን የሆነ ዋይፋይ ሴቲንግ አለ። እሱን ኢኔብል ስታደርጉ ተጨማሪ ፊቸሮች ታገኛላችሁ። ሶስተኛውና የመጨረሻው የተለያዩ ደሳስ የሚሉ የኖቲፊኬሽን አኒሜሽኖች እንዴት ማግኘት እንደምችሉ እዚህ ፕሮግራማችን ላይ እናያለን። አብራችሁን ቆዩ። የመጀመሪያው ፊቸር የምንመለከተው እዚህ ፕሮግራማችን ላይ ጂሜላችን ሜሞሪ ፉል ሲል ምን ማድረግ አለብን? ጂሜል አካውንታችን ለተለያየ ነገር ልንጠቀመው እንችላለን። አንዳንድ ሰዎች ለፐርሰናል ዩስ፣ አንዳንድ ለስራ፣ አንዳንድ ሰዎችም ደግሞ ፐርሰናል ፋይሎች፣ ሚዲያዎች፣ ዶኪመንቶች ሴቭ የሚያደርጉበት ቦታ ሊሆን ይችላል። ግን ለብዙ ዓመታት በምንጠቀምበት ጊዜ ጉግል የሚሰጠን ፍሪ ስቶሬጅ ሊሞላብን ይችላል። ያኔ 2 ምርጫዎች እናያለን። አንድ እድሉ ካላችሁ ስቶሬጃችሁን ገዝታችሁ አፕግሬድ ማድረግ ትችላላችሁ። ግን ደግሞ አንዳንዴ ጂሜሎቻችን በጃንክ ፋይሎች፣ በጃንክ ኢሜሎች እና ስፓም ኢሜሎች ተጨናንቆ ሊሆን ይችላል። ስለዚህ በዚህ ፕሮግራም ላይ የምንመለከተው እንዴት በቀላሉ ስልካችን ተጠቅመን ስቶሬጁን ክሊር ማድረግ እዚህ ፕሮግራማችን ላይ እናያለን። ቪዲዮ ላይ እንደምትመለከቱት የኔ ኢሜል አሁን ስቶሬጅ ፉል ብሎ 2 ኦፕሽን ሰጥቶኛል። ጌት ኦፈር፣ ቅድም እንዳወራ ነው ስቶሬጅ መግዛት ትችላላችሁ፣ ወይም ክሊን አፕ ስፔስ የሚለው። ስለዚህ ለዚህ ክሊን አፕ ስፔስን ትመርጣላችሁ። ከዛ በኋላ ትንሽ ወረድ እንዳላችሁ የተለያዩ ፋይሎቻችሁ ትላልቅ ስፔስ የያዘውን ያስመርጣቸዋል። ስፓም ኢሜል ውስጥ ሆነ ወይም ላርጅ ፎቶዎች ወይም ቪዲዮዎች የተቀመጡ እነሱን ሪቪው አድርጋችሁ ክሊን ወይም ድሊት ማድረግ ትችላላችሁ። ይህንን በማድረግ የእናንተ ጂሜል ስቶሬጅ ነፃ ይሆናልና ኢሜሎች ተመልሳችሁ መጠቀም ትችላለች፣ ወይም እንደ ስቶሬጅም እንደ አዲስ መጠቀም ትችላላችሁ። ቀጣይ ፊቸር የምንመለከተው የሳምሰንግ ስልካችሁ ላይ ሂድን የሆነ ዋይፋይ ፊቸሮች አሉ። የሳምሰንግ ስልካችሁ ላይ ኮኔክሽን የሚለውን ስትመርጡ ዋይፋይ የሚለው ኦፕሽን አለ። እሱን ትመርጣላችሁ። ከዛ ደግሞ ከቶፕ ራይት 3 ነጣጥቦች አሉ። እሱን ስትነኩት አድቫንስ ሴቲንግ አለ። እሱን ትመርጣላችሁ። 3 ነጣጥቡን ስትነኩ ኢንቴሊጀንት ዋይፋይ የሚል አለ። እሱን ትመርጣላችሁ። የመጨረሻው ላይ ቨርዥን ቁጥሩን ደጋግማችሁ ስትነኩት የዋይፋይ ላብስ የሚል ፊቸር ኢኔብል ታደርጋላችሁ። ከዛ በኋላ ወደ ኋላ ተመልሳችሁ ከኢንቴሊጀንት ዋይፋይ ስር ኮኔክቲቪቲ ላብስ የሚል አለ። እሱን ትነካላችሁ። እዚህ ፊቸሩ ስትገቡ ከኖርማል ዋይፋይ ሴቲንግ በተጨማሪ ደሳስ የሚሉ ፊቸሮች ይኖሩታል። ለምሳሌ በዋይፋይችሁ ኮኔክትድ በተደረጋችሁት በዚህን ያህል ሳምንት ወይም ሰዓት ምን ያህል ጊዜ እንደተጠቀማችሁት፣ ምን ያህል ዳታ እንደተጠቀማችሁ፣ ምን ያህል ባንድዊድዝ እንዳለው እነዚህን ሁሉ በክሪኤቲቭ ላብስ ማየት ትችላላችሁ። ከክሪኤቲቭ ላብስ እኔ በጣም የምወደው ፊቸር ስዊች ቱ ሞባይል ዴታ ፋስተር የሚል ኦፕሽን አለ። እሱን ስታበሩት በየትኛውም ጊዜ ቪዲዮ በምታዩት ወይም ቪዲዮ ኮል ላይ ከሆናችሁና ዋይፋዩ በአንድ ነገር ከተቋረጠና በቀላሉ ወደ ሞባይል ዴታው በፍጥነት ያለምንም ነገር ኢንተርኔታችሁ ሳይቋረጥ ይሸጋገርላቸዋል። ያኔ የእናንተ ዴታ በምንም ታምር አይቋረጥባችሁም። ሶስተኛውና የመጨረሻው እዚህ ፕሮግራማችን ላይ የምናየው ከስተማይዘብል የሆኑ ኖቲፊኬሽን አኒሜሽኖች ናቸው። ቪዲዮ ላይ እንደምትመለከቱት እነዚህ ከስተማይዘብል የሆኑ ኖቲፊኬሽን አኒሜሽኖች በተለያየ መልክ ልትጠቀሙበት ትችላላችሁ፣ እንደ ካራክተራችሁ ማለት ነው። ይህንን ፊቸር ለማግኘት የሳምሰንግ ስልካችሁ ላይ ሴቲንግ ውስጥ እንደገባችሁ ኖቲፊኬሽን ብላችሁ ሰርች ባሩ ላይ ትጽፋላችሁ። ኖቲፊኬሽን ሰርች እንዳደረጋችሁ ኖቲፊኬሽን ፖፕ አውት ስታይል የሚል ኦፕሽን አለ። እሱን ትነካላችሁ። እዛው ስትገቡ አድ ላይቲንግ ኢፌክት ያለ እሱን ትመርጣላችሁ። ከዛ በኋላ ቪዲዮ ላይ እንደምትመለከቱት የትኛውም ኖቲፊኬሽን ሲመጣላችሁ በተለያየ አይነት የአኒሜሽን ዲዛይንስ እናንተ እንደምትፈልጉት ማድረግ ትችላላችሁ። የኖቲፊኬሽኑን ከለሩን፣ የተለያየ ኢፌክቶቹን መቀየር በዚህ ቀላል ሴቲንግ መቀየር ትችላላችሁ። ትኩረቱን በአዳዲስ መረጃዎችና በቴሌስትሪም ላይ ያደረገው የዚህ ሳምንት የዘመንና ቴክኖሎጂ ፕሮግራማችን የተከታተላችሁትን ይመስል ነበር። ሳምንት በሌሎች አዳዲስ መረጃዎች በድጋሚ እስከምንገናኝ መልካም ጊዜ